በኢትዮጵያ ካቶሊካዊት ቤተክርስቲያን የኢዮቤልዩ ቅዱስ ዓመት የመዝጊያ መስዋዕተ ቅዳሴ ተካሄደ። በእምድብር ቅዱስ አንጦንዮስ ካቴድራል የ8 ሀገረ ስብከት ብፁዓን ጳጳሳት በተገኙበት ህዳር 28 ቀን 2018 ዓ.ም የኢዮቤልዩ ቅዱስ ዓመት የመዝጊያ መስዋዕተ ቅዳሴ ተካሄደ። የኢዮቤልዩ ቅዱስ ዓመት የመዝጊያ መስዋዕተ ቅዳሴውን የእምድብር ሀገረ ስብከት ጳጳስ ብፁዕ አቡነ ሉቃስ መርተዋል። በመስዋዕተ ቅዳሴ የተገኙት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የኢዮቤልዩ ዓመት የቅድስት መንበር ይፋዊ መክፈቻ በ2025 በቀድሞ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በሮም ሬቢቢያ ማረሚያ ቤት ቤተ ጸሎት ልዩ የሆነ ቅዱስ በር መክፈታቸውን ገልጸው ይህም የኢዮቤልዩን በረከት ለሁሉም የህብረተሰብ አካል ማስፋት የቻለ ታላቅ ዕድል መሆኑን ገልጸዋል። ብፁዕነታቸው ይህ ቅዱስ ዓመት በተለይም ሀገራችን በተጨነቀችበት የብዙኃን ሕይወት በሚቀጠፍበት በዚህ እጅግ አስጨናቂ ወቅት በጌታችን መድኃኒታችን በኢየሱስ ክርስቶስ እውነተኛ ተስፋ አድርገን እዚህ ስላደረሰን ፈጣሪ ልናመሰግን ይገባል ብለዋል። በተያያዘም እንደ አውሮፓውያን አቆጣጠር በ2025 ቅዱስ ዓመት የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በላቲን ስርዓትም ሆነ በምስራቅ ካቶሊክና በምስራቅ አብያተ ክርስቲያናት ዘንድ በተመሳሳይ ቀን መከበሩንና አገራችንም 4 አዳዲስ ጳጳሳትን ያገኘችበት ዓመት መሆኑን አስታውሷል። ብፁዕነታቸው ቤተ ክርስቲያን ለ3 ዓመታት ውይይት ስታደርግበት የቆየውን የሲኖዶስ ሂደት ያጠናቀቀችበትና የመጨረሻውን ሰነድ ይፋ ያደረገችበት ዓመት ዓለምን ያስደነገጠው የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሕልፈተ ሕይወት አምላክም አዲስ እረኛ የሆኑንን ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሰጠን ዓመት የካቶሊክ እምነት ተከታዮች ቁጥር በከፍተኛ ሁኔታ የጨመረበት ዓመት መሆኑን አስታውሷል። የኢትዮጵያ ካቶሊክ ቤተ ክርስቲያን ሰበካዎች ካቴድራል ውስጥ ያሉትን ቅዱስ በሮች የሚዘጉ ሲሆን በቅድስት መንበር እንደ አውሮፓውያን አቆጣጠር ጥር 6 ቀን 2016 የቅዱስ ጴጥሮስ ባዚሊካ ቅዱስ በር በታላቅ መንፈሳዊ ስርዓት የሚዘጋ መሆኑን ከኢትዮጵያ ካቶሊክ ጳጳሳት ጉባኤ ያገኘነው መረጃ ያመለክታል።